ዛሬውኑ ዩቲዩብ መጀመር አለባችሁ። የእውነት ዛሬውኑ መጀመር አለባችሁ። ሰላም ሰላም፣ ቲጂ ነኝ። እንዴት ናችሁ? ዛሬ ስለ ዩቲዩብ በደንብ ነግራችኋለሁ። ጀማሪ እንደመሆኔ መጠን ያለፍኳቸውን ቻሌንጆች ሁሉ ነግራችኋለሁ። እንዴት ማለፍ እንዳለባችሁ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ፣ ታተርፋላችሁ። ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የምንለቀው ቪዲዮ ደግሞ ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። ወደ ቪዲዮ እሺ ቤተሰብ፣ እኔ ከራሴ ልምድ ነው የምነግራችሁ ብዬ ያልኳችሁ ይኸው አንድ ባንድ ነግራችኋለሁ። እኔ በፊት ዩቲዩብ ላይ መጥቼ ቪዲዮ ፖስት ከማድረጌ በፊት ዝም ብዬ ብዙ ቪዲዮ እመለከት ነበር። የትምህርቶች፣ የተለያዩ ኮርሶች፣ የመዝናኛዎች ብዙ እመለከት ነበር። ነገር ግን ምንድነው የገባኝ እዚህ ዩቲዩብ ላይ እኔ ቁጭ ብዬ ቪዲዮ በማይበት ሰዓት እኔ ለዛ ሰውዬ ገቢ እየሆንኩት ነው። እኔ ቪዲዮውን እውቀት ከሱ ቀስማለሁ፣ እሱ ደግሞ እኔ ስመለከት ገንዘብ ጀነሬት ያደርጋል ማለት ነው። ይሄም መቃወሚያ አይደለም። ሁላችሁም ዩቲዩብ እንደምታዩ አውቃለሁ። ነገር ግን ዝም ብላችሁ በምታዩ ሰዓት እናንተ ለዛ ሰው ገንዘብ እየሰራችሁለት ነው። እሱ እውቀቱን ይሸጥላችኋል፣ እናንተ ደግሞ ስትመለከቱ ለሱ ገንዘብ ጀነሬት ማድረግ ይጀምራል ማለት ነው። ታዲያ ሁል ጊዜ የሰው ቪዲዮ እያየን ነው መቀጠል ያለብን? መቼ ነው እኛ የራሳችንን ቻናል ከፍተን ገንዘብ ጀነሬት ማድረግ የምንችለው? ሌላው ደግሞ በስልክና በስልካችሁ ብቻ ዩቲዩበር መሆን እንደምትችሉ ደግሜ ነግራችኋለሁ። አሁን እኔ ድምፄንም የምቀዳው በዚህ ስልክ ነው። ቪዲዮም እየተቀረስኩ ያለሁት በሌላ ስልክ ነው። በስልካችሁ ብቻ ገንዘብ መስራት ትችላላችሁ። ሌላው ነገር ማለት ነው የራሱ የሆነ ችሎታ፣ የራሱ የሆነ እውቀት አለው። እናንተም ያላችሁን እውቀታችሁን፣ ችሎታችሁን እዚህ ዩቲዩብ ላይ በመምጣት እውቀታችሁን በማጋራት አንደኛ ሰው ትጠቅማላችሁ፣ ሁለተኛ ገንዘብ ታገኛላችሁ ማለት ነው። ሁል ጊዜ ማለት ነው ወደኋላ እንድንመለስ የሆነ ያቀድነውን ነገር እንዳንፈጽም ወደኋላ የሚጎትቱን ነገሮች አይጠፉም። አሁንም ዩቲዩበር መሆን እንደምትችሉ ነግራችሁ ፈልጋለሁ። ዩቲዩበር እንዳንሆን ወይም ወደዚህ ወደ ዩቲዩብ ቻናል መተን ቪዲዮ እንዳንሰራ የሚገለክሉን ወይም ደግሞ የሚገጥሙን 3 ችግሮች አሉ። አንደኛ ሰው ምን ይለኛል፣ ሁለተኛ ውጤታማ ሆናለሁን፣ ሶስተኛ ስለ ዩቲዩብ እውቀት የለኝም። እነዚህን 3 ጥያቄዎች እንዴት መመለስ እንዳለባችሁ ነግራችኋለሁ። አንደኛ ሰው ምን ይለኛል። ሰው ብትሰሩም ባትሰሩም ከመተቸት ወደኋላ አይልም። ነገር ግን ትችቱን ወስዳችሁ ወደ ራሳችሁ ያንን ትችት በምን መልኩ አሻሽዬ ልቅረብ ማለት የእናንተ ፋንታ ነው። የተተቻችሁበትን ነገር አስተካክላችሁ አሻሽላችሁ መቅረብ። ሁለተኛ ውጤታማ ሆናለሁን? ውጤታማ የሚያደርጋችሁ የእናንተ ትጋትና ጽናት ነው። አንድ ሰው ተክቶ ከሰራ፣ በተለይ ዩቲዩብ ላይ ዩቲዩብ ሰነፍ ሰው አይፈልግም። ተከታታይነት ወጥሮ የሚሰራ ሰው ነው የሚፈልገው። ተክታችሁ እስከ መጨረሻው ከሰራችሁ ውጤታማ የማትሆኑበት ምክንያት ምንም የለም። ሶስተኛ ስለ ዩቲዩብ ምንም እውቀት የለኝም ብላችሁ የምታስቡ ሰዎች ብዙ ቪዲዮ ዩቲዩብ ላይ ተሰርቷል። እርግጠኛ ነኝ ብዙ ቪዲዮ ታያላችሁ። ነገር ግን ከዛም በተሻለ ዩቲዩብ ላይ ቪዲዮ ከመስራት እስከ ማቀናበር፣ ፖስት እስከ ማድረግ የእናንተ ቻናል ብር እስከሚሰራላችሁ የሚያግዛችሁ ወይም ደግሞ እናንተን ወደ ዩቲዩብ ቻናል አምጥቶ ስራ እንድትሰሩ የሚያግዛችሁ ቦታ ጠቁማችኋለሁ። እኔም ባያችሁት በተምብኔሉ ላይ ያስተማረኝ ከሱ ጋር ያገናኘኝ ነገር ምንድን ነው የሚለውን ለመግለጽ ነውና ዛሬም እናንተ እንድትማሩና እንድትሰሩ እያበረታቷችሁ ነው። ዳሎል ኢንተርቴይንመንት በደንብ አድርጎ በጽናትና በትጋት ያስተምራችኋል። ያንን ትምህርት ሙሉ ከወሰዳችሁ ዩቲዩበር መሆን ዛሬም ትችላላችሁ። የምትከፍሉት ገንዘብ ደግሞ ለኮርሱ መጥኖ ሳይሆን እናንተን ለማገዝ ለመርዳት ወደ ዩቲዩብ መታችሁ ገንዘብ እንድታገኙ ከማሰብ አኳያ ነው። ሁላችሁም ይህንን ቪዲዮ እንዳያችሁት በዚህ ስልክ ቁጥር ሄዳችሁ መማር ትችላላችሁ። እኔም እዛ ተምሬን የመጣሁት ሙሉ ከማቀናበር እስከ መፖሰት ቻናል ክሬት ከማድረግ ተነስቶ ራሱ ማለት ነው ራሱ ያስተምራችኋል። ወደዚህ ቻናል መታችሁ ገንዘብ ስሩ። ዛሬም ይሄ የኔም ጥሪ ነው። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። ወደ ቀጣዩ ቪዲዮ አልፌያለሁ፣ ተከታተሉ። ጋዜጠኛው ቴዎድሮስ ታመም ያለው በደረሰብኝ የጤና ችግር
አግዙኝ፣ እርዱኝ ልጆቼን ብሎ ባስቀመጠው መልእክት መሰረት ብዙዎቹ እንዳገዛችሁት እንደረዳችሁት ለምስጋና መጥቶ በዚህ መልኩ ድምጹን አሰምቶናል። እስቲ ድምጹን እንስማ። ወንድሞቼ እህቶቼ ተመልሼ መጥቻለሁ። ያው ተመልሼ የመጣሁት ምንድነው ትላንትና ማታ በለቀኩት ቪዲዮ በጣም አመሰግናለሁ ላረጋችሁልኝ ርብርብ፣ ላረጋችሁልኝ እገዛ፣ እንደዚሁ በፍጥነት ስለመለሳችሁልኝ በጣም አመሰግናለሁ ብሏል። ከዚህ በኋላ ግን ቶሎ ቶሎ መጥቼ መልስ ላልሰጥ እችላለሁ። ከውጭም ከሀገር ውስጥም ላገዛችሁኝ፣ ለተረባረባችሁልኝ፣ በፍጥነት ምላሽ ለሰጣችሁኝ ኢትዮጵያዊ ሁሉ በጣም አመሰግናለሁ ብሏል። ግን ከዚህ በኋላ ቶሎ ቶሎ መጥቼ መልስ መስጠት አልችልም። ረዘም ላለ ጊዜ ጾም ጸሎትና ጸበል መሆን ግድ ስላለኝ ቶሎ ቶሎ ላልመልስላችሁ እችላለሁ ብሏል። እኔም መርዳት የምትፈልጉ መጀመሪያ ባስቀመጥኩት ኢሜይልና በባንክ አካውንቴ አግዙኝ አሁንም እያለ ነው። እኛም ለቴዲ ፍጹም ጤንነት እንዲመለስለት እንመኛለን። ከዚህ በኋላ በሙሉ ጤንነት ወደሚወደው ሙያ እንዲመለስና ህብረተሰቡን እንዲያገለግል ደግሞ እሱም በምስጋና ፊት ለፊታችን እንዲቆም እግዚአብሔርን እንለምነዋለን። ቴዲ በድጋሜ በሙሉ ጤንነት እንደምትመለስ ተስፋ እናደርጋለን። ፈጣሪ እስከ መጨረሻው ጨርሶ ይማር። ይህ ቪዲዮ ጠቃሚ ነው፣ ጥሩ ነው ብላችሁ ካሰባችሁ ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ ድጋሜ ስለምንገናኝ ለዛሬው ቻው።